ወደ 600,000 ሐዲስ ወደ 600,000 ሐዲስ ሰበሰበ ይሉናል። አንድ አይደለም ያልኳችሁ፣ 10 አይደለም ያልኳችሁ፣ 100 አይደለም ያልኳችሁ፣ 200 አይደለም፣ 500ም አይደለም፣ 1,000 አይደለም፣ 2,000ም አይደለም፣ 10,000 አይደለም፣ 20,000 አይደለም፣ 50,000 አይደለም፣ 100,000 አይደለም ያልኳችሁ፣ 200,000ም አይደለም ያልኳችሁ፣ 300,000ም አይደለም፣ 400,000ም አይደለም፣ 400,000 አይደለም፣ ግማሽ ሚሊየንም አይደለም ያልኳችሁ 600,000 በላይ ሐዲስ ሰበሰበ ይሉናል። ወሬ ቁጭ ብሎ 600,000 ሐዲስ ቡሃሪ ያውም የዛ ሀገር ዜጋ አልነበረ፣ ሌላ ሀገር የነበረ ሙሐመድ የተወለደበት ያደገበት የኖረበትም ያልነበረ ሰውዬ ከሌላ ሀገር መጥቶ በፊት አይነ ስውር የነበረ ከዛስ 600,000 ሐዲስ ከዛ በላይ ሰበሰበ። መቼ? ከ200 ዓመት በኋላ ምናምን። ከዛ በዚህ ይመራሉ እምነት ብለው ዋና ዶግማቸውን የመሰረቱበት ቡሃሪ በጣም ተቀባይና ሞስት ኦተንቲክ የሚባለው። ሌሎቹ ሐዲስ ደግሞ ከቡሃሪ በኋላ የመጡ ናቸው። ሞስት ኦተንቲክ የሚባለው ሐዲስ ይሄ ነው። ሰማው ብሎ ማለት ነው። ሙሐመድ እንዲህ ያደርግ ነበር። ሰማው ሙሐመድ እንኳን ደህና መጣ። እሺ ሙሐመድ ቆይ ትቀጥላለህ። ሁሴን ምን ቀረ ከአንተ ጋር? እኔ የቀረኝ ምን ቀረኝ መሰለህ? አሁን አንተ ያነሳው ነገር ማለት ነው። እሺ አሁን እኛ ያለንበት ዘመን ማለት ነው። አንተ ብጽፍ በአንተ 30 እጥፍ ጨምሬ እኔ እጽፋለሁ ተመቸኝ ብዬ ማለት ነው። ትክክል። ግን እነሱ ዘመን እንደዚህ አይደለም። እሺ ትክክል። ተባብሮ የሚኖሩ አንድ በላይ ያስተላለፈው አንዱ ማይበርስ ክብር የነበረበት የተከበረበት አመጣውን ከኛ ብታገናኘው ሰማይና ምድር ነው። ለካ ሱራ 1591 ላይ ቁርአንን ክፍልፍል ያደረጉት የሚለው አላህ ተሳስቶ ነው። ሱራ 275 ላይ ጀምሮ እስከ 79 በእጆቻቸው የሚጽፉ ለትንሽ ገንዘብ ሲሉ አሉ ብሎ የሚናገረው ተፍሲር ኢብን አባስ ተሳስቶ ነው። ለካ እዛ እነኛ 20 ምናምን የሚሆኑ በእጆቻቸው ውጭ ብለው ይበርዙ በዛ ዘመን ያልነበሩትን ነው አላህ አሉ ያላቸው ማለት ነው። ስለዚህ አላህ ተሳስቷል። በዛ ዘመን የነበሩ ሰዎች አይበርዙም እንትን አይሉም ነበረ። ኤኒዌይስ ግን አይዋሹም ነበር በዛን ዘመን የነበሩት። በአንተ ሎጂክ ግን አንድ ነገር ተስማምቻለሁ። አሁን በአንተ ዘመን ላይ እኔ ብሆን በጣም ብዙ ጽፋለሁ አልክ። እኔም እያልኩ ያለሁት ይሄንን ነው። በዚህ ዘመን ላይ ትምህርት ቤት አለ፣ ከብዙ ሰው ትገናኛለህ፣ ከብዙ ሰው መረጃ ትለዋወጣለህ። ሶሻል ሚዲያው ፌስቡኩ፣ ቲክቶኩ፣ ዩቲዩቡ የተለያዩ ሶሻል ሚዲያዎች መረጃ በቀላሉ ግራስፕ እንድታደርግ በቀላሉ ወደ ውስጥ እንዲገቡ አብዞርብ እንድታደርግ ይረዱሃል። በጊዜው ግን በድሮ ዘመን ሄደ ገና ሰውየውን ጠይቀ ሰውየው እርግጠኛ መሆኑን በምንድን ነው እርግጠኛ የምትሆነው? አታውቅም። 600,000 ሐዲስ መሰብሰብ አንድ ሰው አይችልም። ደግሞ የዛ ሀገር ዜጋም አይደለም፣ ከሌላ ሀገር ዜጋ መጥቶ ይሄ ተረት ተረት ነው። እሱ ዜግነቱ የሰው ልጅ ነው። የትም ምድር ይኖር የሰው ልጅ ነው። ቀጥልሽ። የሀገር ዜጋ አይመርጥም። የትኛውም ዜጋ አሁን ብቻ ጉዳዩን ተቀብሎ መፈጸም ይሁን ብቻ እሱ ፈጣሪ ወልድ ተወላጅ ነው። ነገር የለውም እኮ እያልኩ ያለሁት አይመጣውም። ይሄ ነገር ድራማ ነው፣ ፌክ ነው እያልኩ እኮ። ይሄ የኛ ነው። ይሄ ምናልባት እኛ ጠባቡ ጭንቅላት አሁን የምናየበትን ቴክኖሎጂን አይተን ምናልባት እኛ ላንቀበል እንችላለን። ይሄ የኛ እኔ እንድቀበል እሺ፣ ያሳምነኝ እኔ እንድቀበል ሎክ ሁሴን እኔ እንድቀበል ቡሃሪ ልክ ለመሆኑ 600,000 ሐዲስ በደንብ አስተውል። አንድ ሐዲስ ሲሰበስብ ስንት ሩኩ እንደሚወርድ ታውቃለህ? አላውቅም። 2 ሩኩ ይወርዳል አይደለ? በቀን 5 ጊዜ ሰላት በቀን 5 ጊዜ የሚሰግድ ከሆነ ለእያንዳንዱ ሐዲስ 2 ጊዜ ሩኩ የሚወርድ ከሆነ ለአንድ ሰላት ስንት ደቂቃ ይፈጅባችኋል ታጥባችሁ ለመስገድ? እንደ ሰው ይለያል። አንተ ምን ያህል ይፈጅብሃል? እንደ ሰውና እንደ ሰዓቱ ይወስናል። እሱ አንተ ያለህበት ሁኔታ ምሳሌ አንተ ስራ ላይ ሆነ ከስራ ወጣ በሁለት ሩኩ መጣው
እኮ በሁለት ሩኩ በ3 ደቂቃ ውስጥ ትጨርሳለህ። በ3 ደቂቃ ምን ዶሮ ነው እንዴ? እሺ 5 ደቂቃስ? ችግር የለም እሱ በለው 5 ደቂቃ 8 ደቂቃ 10 ደቂቃ። እሺ 10 ደቂቃ። እኔ ለአንተ ብዬ ነው 3 ደቂቃ ያልኩህ ሁሴን፣ ለአንተ ብዬ ነበር 3 ደቂቃ ያልኩህ። 10 ደቂቃ ከሆነ ቀኑም አይበቃውም፣ ሶላቱን ብቻ ለማድረግ ቀኑም አይበቃውም። ምክንያቱም ፐር ዴይ ሉክ ሊስን 600,000 ሀዲስ ሰበሰበ ማለት ምታልኝ ክርስቲያን ካልኩሌተር አውጣልኝ። 600,000 ሀዲስ ሰበሰበ ማለት በ16 ምናምን ዓመት ውስጥ ወደ 111 ሀዲስ ነው ፐር ዴይ የሚሰበስበው። 111 ሀዲስ ያዘልኝ። ኦኬ አካፍለው እስቲ 600,000 ሀዲስ ለ16 አካፍለው። 16 ዓመት ማለት ነው። አካፍል ነው ያልኩህ፣ ደምር አላልኩህ። ሲካፈል ነው ምልክት ካሜራውን ስንት ይመጣል? 37,500 37,500 ይሄም የሚልበት ነው። በ16 ዓመት ውስጥ የሰበሰባቸው ኦኬ ለ365 አካፍለው ወደ ቀን ቀይረው 102.7 which is 103 ሀዲስ በቀን ይሰበስባል አይደለ? ኦኬ አሁን ሰማን ሰጣ። ይሄ ሀዲሱን እየሰራንልህ እኮ ነው። ከ600,000 ሀዲስ በላይ ሰበሰበ። ቆይ አዳምጥ። በ16 ዓመት ውስጥ ያጣራባቸው የሰበሰባቸው 600,000 ሀዲስ በላይ ናቸው። እነኛን 600 ሀዲሶች ደግሞ በ16 ዓመት ውስጥ ስናካፍላቸው ስንት ይመጣሉ? በአመት ስንት ነበረ ብለን ስናካፍለው 37,500 ይመጣል። በቀን ስንት ይሰራ ነበር ብለን ስንሰራው 102 ይመጣል። ቅድም 111 አካባቢ ብዬ ነበር። ሶሪ ወደ 9 አዲስ ጨምሬባለሁ ማለት ነው። ኤኒዌይስ 102 አዲስን አሁን በምን ታደርገዋለህ? በቀን የሚሰበስበው ነው። አዳምጥ። በቀን 102 አዲስ ኢች ዴይ ይሰበስባል ማለት 2 ሩኩ ይወርዳል። አንተ ባልከም መሰረት በቀን 10 ጊዜ ይሰግዳል፣ ደቂቃ ይፈጃል ለአንድ ስግደት ብለህናል አይደለ? እኔ ግን የዋልሁንና 5 ደቂቃ ላድርግልህ። በጣም ፈጣኑንና በ5 ደቂቃ ጨርስ። 5 ደቂቃ አባዛው። በ5 ደቂቃ አባዛው ስንት ይመጣል? 514 ደቂቃ ይመጣል። ለሰዓት አካፍለው፣ ለ60 አካፍለው፣ ለ60 90 አለም 8 ሰዓት ከ56 ደቂቃ ይመጣል። በመስገድ ብቻ ዋሪ 8 ሰዓት ከ56 ደቂቃ ያሳልፋል። ስጁድ በመውረድ ብቻ ታጥቦ በመስገድ ብቻ 8 ሰዓት ከ56 ደቂቃ ይፈጃል። እነኝህን ሀዲሶች ለመሰብሰብ በቀን ውስጥ 8 ሰዓት ሙሉ ምን ያደርጋል? ኦልሞስት 9 ሰዓት ሙሉ ይሰግዳል። 9 ሰዓት ይሰግዳል። ፐር ዴይ 9 ሰዓት ይሰግዳል። ስንት ቀረችው? 3 ሰዓት ቀረችው አይደለ? ኦኬ 5 ሰዓት ደግሞ 5 ስግደቶች ግዴታ አሉብህ አይደለ ሁሴን? 5ቱን ሰዓት ደግሞ አሁን አሚንም 5ቱን ሶላቶች አሁንም 5 ደቂቃ ይጨርሳቸው። 5ቱ በ5 ስንት ይመጣል? 25 ይመጣል። 25 ደቂቃ በቀን ውስጥ 25 ደቂቃ ይፈጃል ማለት ነው። በ5 ደቂቃ ውስጥ ይጨርሳል ስግደቱን ብለን ብናስብ ኦልሞስት 9 ሰዓት እናድርግለት። አሁን 9 ሰዓት ሆነ። እዚቹ እናሟላና ተው አጨምረው። 5ቱን ሰዓት የ5ቱን ሶላት ስግደት በቃ እንዲሁ በቃ በጣም በፍጥነት እንዲህ ብሎ በ3 ደቂቃ ውስጥ 5 ጊዜ የሚሰግዳቸው በአንዳንድ ደቂቃ ይጨርሳቸዋል ብለን እናስብ። 5ቱ ስግደቶች በ4 ደቂቃ ውስጥ ያልቃሉ የቀኑ። ስለዚህ 9 ሰዓት በስግደት መጣ። ይሄ ሰውዬ ሽንት ቤት አይገባም፣ ምግብ አይበላም። እንደገና ደግሞ ሀዲሶች ሄዶ የሚሰበስበው ሩቅ ተጉዞ ነው ሄዶ ነው። እንደዛ ከሆነ በ3 ሰዓት ውስጥ እንዴት አድርጎ ነው ይሄን አዲስ ሊሰበስብ የቻለው? ወንድማችን ነው ሴት። ኦኬ አንድ ነገር ልጠይቅ አንተ። እሺ
በቃ ይሄን ነገር በየቀኑ እየሰራ በአንድ ቀን ብዙ ሐዲስ መሰብሰብ አይችልም ብለን የምታስበው? ኢች ዴይ ነው የሚለው ለእያንዳንዱ በሰበሰበበት ሐዲስ ላይ ስንት ሩኩ ይወርዳል? 2 እንኳን አወቀው 9 ሰዓት ሲጠው ችግር የለውም። 9 ሰዓት ሰጠኸው። አንተ ግን 9 ሰዓት ብቻ ነው ሐዲስን እንትን የሚለው ነው የምትለው? ሁሴን አልገባውም ይመስለኛል። ይሄ እኮ ለመስገጃ ሰዓቱ ብቻ ነው ሄዶ የሚሰበስብበት የሚያናግርበት እኮ በቀኑ 9 ሰዓት ሰገደ። ኖ ከቀን ውስጥ 9 ሰዓት ሙሉ በስግደት ብቻ ይጨርሳል። መቀረው ስንት ሰዓት ነች? ከ12 ሰዓት ውስጥ መቀረው አሁን ስንት ነች? 3 ሰዓት ብቻ ትቀረዋለች። አሁን ሐዲስ የሚሰበስብባት ደግሞ ሄዶ ሊጠይቅበት ቀኑ 3 ሰዓት 12 ሰዓት ነው እንደ ቀኑ 24 ሰዓት እኮ ነው። ኦልራይት እንሂድ። እሺ 24 ሰዓት። ስለዚህ ከ24 ሌሊትም ማታም ይሄዳል ይሰበስባል እያልከን ነው? ተራሪቱም ቀኑም ታዲያ ምን ባንድ አይቆጠርም እንዴ? ኦኬ መሐመድ ቡሃሪ አይተኛም እንዴ? አይተኛም? ሽንት ቤት አይገባም? ምግብ አይበላም? ይበላል። የስራ ሰው ይበላል፣ ይጠጣል። ታዲያ የሚበላ የሚጠጣ የሚለብስ የሚተኛ ሚስቱን የሚንከባከብ ከሆነ የማታውን ሰዓት ለዛ ሰጠ ነው ተው ነው። የማታውን ሰዓት ከሚስቱ ጋር እንዝናናበት የሚበላበት እሱ አንተ ነው ወይ? እሱ አንተ ነው አንተ ነው ዝም ብለህ የምትሰጠው እኮ እያልኩ እኮ ነው። አዳምጥ። ማታ ኦኬ አንድ ነገር ሙከራ የአንተ አሪፍ ነው፣ ችግር የለም። ለማጣራት ሙከራ ማድረግ በጣም አደንቃለሁ። ግን ይሄ የምታደርገው ነገር ግን ስህተት ነው። ለምን መሰለህ? ሐዲሱን ውሸታ ማደርጋለሁ ብለህ ዝም ብለህ በአንጎሌ ነው ችግር የለውም። 24 ሰዓት አለ። ከዛ 9 ሰዓቱ ግን በምን ያልቃል? በመስገጃ ብቻ ሰዓት ያልቃል። አሁን አንተ ደግሞ እያልከን ያለኸው ሌሊትም እንደ ጅብ ይሄዳል። ሌሊት ደግሞ ነብይ ምን ብሏል? ሌሊት ብቻችሁንም እንዳትሄዱ ሌሊት አትጓዙ ብሎ ከልክሏል። የነብይህን ሕግ ጥሶም ቢሆን ሌሊት ይሄዳል እና ሌሊት እየተጓዘም ሐዲስ ይሰበስባል ካልከን እንስማማለን። የነብይህን በዛው ንግግሩን ጥሶ ሌሊት ይጓዝ ነበረ ቡሃሪ። ችግር የለውም። ሌሊት አትሂዱ ቢልም ቡሃሪ ሙሐመድ ቡሃሪ ግን እሱን ሕግ ጥሶ ሌሊት ይጓዝ ነበር፣ ሐዲስ ይሰበስብ ነበር። በደንብ አስተውሉ። መብራት የለም፣ መንገድ የለም፣ ጨለማ ነው። ሌሊት እንግዲህ የሄደ ሰው ቤት የተኙበት ሌሊት ሄዶ ኑ ሐዲስ ንገሩኝ ይላቸው ነበር ማለት ነው። የዛሬ 1400 ዓመት በፊት እንግዲህ አስቡ። በዛ በጨለማ ውስጥ ሐዲስ ይቀበል ነበር። ኦኬ አሁንም ሌላ ደግሞ ልጨምርልህ። ቡሃሪ ሐዲሶቹን ሲሰበስብ ከሀገር እየሄደ ነውና ከሀገር ለመሄድ ደግሞ ረጅም ጉዞ ይፈጃልና እሱን ደግሞ ምታልኝ እስቲ ደቂቃውን፣ ከዛም አስማማልኝ እስቲ። እዛ ጋር እኔ ብዙ ጥናቱ ባይኖረኝም ማለት ነው ምንድን መሰለህ እዚህ ጋር ዋናው ነጥቤ ማለት ነው የአንተ ሙከራ አሪፍ ነው። እውነትን ለመድረስ መጣሪ አሪፍ ነው፣ ችግር የለውም። ለምን ሰው እውነቱን አጣርቶ መሾበት ማደር ይባል ነገር አለ። ያ እውነቱን ሳጣራ መሐመድን የፈጠረው ቡሃሪ መሆኑን ደረስኩበት። በሚገርም ሁኔታ ተጫውቶባቸዋል። በለው አንተ ሊመስልህ ይችላል በለው። እኛ ግን አሁን እሱን ብቻ ሲሆን ዋና ቁም ነገሩ ስራው ነው። የስራ አካሄዱ ነው እኮ። ቡሃሪን አሁን እስቲ ፕሩቭ አድርግልኝ። ይሄ ቡሃሪ የተባለው ሰውዬ ነብይ አይደለም እንዳልተሳሳተ እስቲ አሁን አረጋግጥልኝ አንተ። አልኩህ እኮ ስራው አልኩህ እኮ አንድ ነገር። አሁን አንተ እዚህ ጋር ቁጭ ብላ ቆንጆ ብቻ አወራለሁ ብለህ ብትል ምናልባት መሀል ላይ ተቆጥተህ ልትሰድብ ትችላለህ፣ ልትቆጣ ትችላለህ፣ የሆነ ነገር ልትሆን ትችላለህ። ግን ምንድን ነው የምታወራው? ምን አገናኘው? ልነግርህ እኮ ነው። አሁን እሱ ካመጣቸው ነገሮች በእያንዳንዳቸው ነገሮች መጥፎ ነገር አንድም ነገር አላመጣም። ከሰው ልጅ ጋር የሚሄዱ ከሰው ልጅ ጋር አብሮ የሚሆኑ ነገሮች አንተ ነው ያልከው። ምክንያቱም ከክርስትና አስተምሮ ጋር ተቃራኒ ስለመጣ ቡሃሪ ይዞት የመጣ አስተምሮ ውሸት ነው። መሐመድም ያልተናገረውን የሐሰት ቅጥፈት አስተምሮ ነው ይዞ የመጣው። ሲጀመር አሁን አንተም ስለ ክርስትና ብትጠይቅ አሁን መረጃ ታቀርብም፣ እሱ ይቅር፣ ያው ችግር የለም። ምን አገናኘው? ምንድን ነው አንተ ታቀርባለህ? ለምን አላቀርብ?
ስለ ፈጣሪ ራሱ አሁን ቢጠይቅ አትናገርም በስነ ስርዓት። ያው በኋላ ብለህ ትሸኝኛለህ። ችግር የለም። አይዞ ወንድሜ አይዞ ብሎ ቀጥል። ክርስቲያን ያ ሁሴን እድል ስጠውና ይጠይቅ ስለ ፈጣሪ። አንዴ ቆይ እስካሁን ጊዜ ጌታ ተረብሽ። ሁሴን ቡሃሪ ስንት ሀዲሶች ነበር የሰበሰበው? እሱን ቅድም ተናገርኩ እኮ እኔ አላቅም አልኩ። ኦኬ አንተ አታውቅም። እሺ ከሌላ ሰው ጋር ቀጥላለሁ ማለት ነው። ምንም የምታውቁት ነገር የለም። በነገራችን ላይ ቅድም እንዳሳያችሁ በካልኩሌሽን እንኳን በተአምር 600,000 ሀዲስ በዛ በ16 ዓመት ውስጥ ሰብስበው ኮምፓይል ማድረግ ሊሆን የማይችል እንደሆነ ግልጽ ነው። ከ600,000 ሀዲስ ዛሬ ሙስሊሞች መጽሐፍ ላይ የሚገኘው ስንት ነው? 7290 አካባቢ ሀዲስ ነው። 7200 ምናምን አካባቢ ሀዲሶች ናቸው ከ600,000 ሀዲስ የሚገኘው። ወደ 593,000 ጋርቤጅ ውስጥ ተጥለዋል። ኢማጂን እንግዲህ 500 ኦልሞስት 1.2% ነው ዛሬ ሙስሊሞች እጅ ላይ ያለው ማለት ነው። ወደ 98.75% ጋርቤጅ ውስጥ ተጥለዋል ማለት ነው። ቡሃሪ ያን ሁላ የደከመበት እንግዲህ ማለት በካልኩሌሽኑ መሰረት ሊሆን የማይችል ሊታሰብ የማይችል እንደሆነ ግልጽ ነው። ነገር ግን ያን ሁላ ጋርቤጅ ውስጥ ተጥለዋል ማለት ነው። አሁን ግን አንድ ጥያቄ እኔ መጠየቅ ፈልጋለሁ። ሜቢ ጊዜ ጌታ መቀጠል ትችላለህ አንተ? ስጡኝ። ለምን ወንድማችን አላህ ይስጥ ጀዛኩሙላ ኸይር። ወንድሜ በጣም ትትናክ እስልምና ነው። ትትና በቂ ቀጥል፣ ችግር የለውም። ስንት ሀዲስ ነበር የሰበሰበው? ምንድን ነው? ቆይ አንዴ ክርስቲያን፣ አሁን እኔ እፎይም ባነሳው ነገር ጥሩ ሀሳብ ነው። ቅድም ወንድማችንም ማወቅህ ጥሩ ነው፣ ግን ስናገን የሆነ ለቲቢት ለተንኮል ሳይሆን ለጥሩ ነው። በቃ ለተረት ተረት እስልምና ተረት ተረት ነው። ለምሳሌ አሁን ሀዲስ አንቀበልም፣ ምክንያቱም እስልምና ሀዲስ በሙሉ ተረት ተረት ነው፣ ሙሐመድን የሚሳደብ አላህን የሚሳደብ ነው ብለው ለምሳሌ ሙስሊሞችም እየተናገሩ ነው። እኛ እኮ አይደለም የራሳቸው ሙስሊሞች ሀዲስን አንቀበልም ከዚህ ተረት ተረት ውጡ ተብላችኋል እኮ። ጊዜ ጌታ ላሳይ እንደ ላሳይ ቪዲዮ እኛ አይደለንም። እኔ ሙስሊም ቆይ አንዴ ተው፣ ችግር የለውም እኮ አንዴ ተረጋጋ። በየተራ እናውራ እኮ ይኸውልህ፣ እኛ ክርስቲያኖች አይደለም እኮ አንዴ በየተራ እናውራ። ተረጋጋሽ ጊዜ ጌታ አትረብሽ። እኛ አይደለንም። ወደ 593,000 ሀዲስ ጋርቤጅ ውስጥ ጥሎ 7,000 ምናምን የሰጣችሁ ክርስቲያን አይደለም። በነገራችን ላይ ሙስሊም ነው። በሙሐመድ ነብይነት የሚያምን አላህን አምላክ ነው ብሎ የሚያምን አንተ የምታመልከውን አንተ የምትከተለውን ነብይ ማለት ነው። እኛ አይደለንም 593,000 ጋርቤጅ ውስጥ የጣል ነው ራሱ ቡሃሪ አንተ የምትከተለው ነው ማለት ነው። ሲቀጥል ይሄ ነገር ለምንድን ነው የምታስተምሩት አልክ? አንደኛ እስልምና ተረት ተረት በተረት ተረት የተመሰረተ ሙሐመድ ከሞተ ከ200 እና ከ300 ዓመታት በኋላ የተፈበረከ ታሪክ እንደሆነ እንድታውቁት ያክል ነው። ቀጥሎ ደግሞ ምንድነው ሙስሊሞች ራሳቸው ይሄንን ነገር መቀበል ስላልቻሉ ስለከበዳቸው ሀዲስ የሚባል ተረት ተረት ነው፣ ሙሐመድን የሚያሰድብ አላህን የሚያሰድብ ስለሆነ ልትቀበሉት አይገባም እያሉ ብዙ ሙስሊሞች ለምሳሌ ሀዲስን የማይቀበሉ ሙስሊሞች መጥተዋል። አሁን ላይ በብዛት ማለት ነው ሀዲስን አይቀበልም። ቡሃሪ ማን ነው ሙስሊም ማን ነው ብትላቸው የማያውቁ ሙስሊሞች ስላሉ ማለት ነው። እኛ አይደለም እኛ እንዳይመስል የተወሰነ አሳያቸው እነሱ ያሳየዋለሁ፣ ችግር የለውም። እፎያችን እሺ፣ እናመሰግናለን። ጥሩ ነው ማወቅህ፣ እኛ ደስ ይለናል። የወንድማችንም ከላይ ጊዜ ጌታ ተረጋጋ። ቆይ ኖ አይደለም ተረት ተረት አትበል፣ በስነ ስርዓት አዳምጥ። ተረት ተረት እኛ አይደለንም ያለ ራስህ የሚሉታል አንተም ትለዋለህ ነው። አዳምጥ ጌታ ተማስወርድ፣ ተረጋጋና አዳምጥ። ቅዥቅዥ ይላል። ምንድነው የሚያስቸግረው? ልጅ አንዴ ና ተመለስ። አንተ ለክርስቲያን አሳልፈህ ትሰጠናለህ። እኔ አልሰጠኋቸውም። ነቢይ መሐመድ የ6 ዓመት ህፃን ልጅ አገቡ ያልኩትን ያደለው ነቢይ መሐመድ የሆነ ሴት መጣ ስትጠይቃቸው አንድ ትልቅ ፂም ያለው ሰው መጥቶ ባል እየቀና አስቸገረ አጥቢው ያሏት እኔ አይደለም የዘገብኩት። ነቢ መሐመድ አላህ ካዘዘው ቁርአን አሁን ሙስሊሞች ይህንን ቡሃሪን እንከተላለን ወይ ሀዲስ እንከተላለን ቢሉ የሚስቶቻችሁን ጡት ሌላ ወንድ ያስጠባሉ? አስጠቡ። ይህም እያለ ያለው እንደዚህ ነው። እኔ አይደለሁም ሀዲሱን የዘገብኩት እነ ቡሃሪ ናቸው።
ሚስቱን ስፈልግ ሂድና አጥቢ እያለ እነዚህ መጽሐፍቶች የተጻፉት አሁን የትኛውንም ሙስሊም ሄድና እህትህን ፈልጊያታለሁ ትድረኛ፣ አይ አልድረም ካለ በቃ ዘመድ እንድንሆን ጡቷን ታጥባኝ ብትለው መንገጭላን ሊያራግፍ ይችላል ናከኝ ብሎ። እህቱስ እሺ ልዳርልህ ሊል ይችላል። ሂድና ሚስቱን እስቲ 5 ጊዜ አጥቢኝ በላት። ከዚህ በፊት አንደኛው ታደርጋለህ እንዴ ስለው ሰምተሃል አይደለ? ለምን እንዴት ነው ማደርገው? አናቱን ነው ምለው። እንዴት ነው የሚስቴን ጡት ሌላ ሰው የሚጠባው አለ። አንደኛው ገብቶ ደግሞ አይ ይሄ እኮ ሐዲስ ነው አለው እና ይሄንን ትቀበላለህ አለው። እርስ በርስ ቤቴ ውስጥ ተጣሉ። አስታውሳችሁ ከሆነ አንስቶታል። ለወራሽ ኑዛዜ የለም ብለው ተናገሩ። የተናገረው አላህ ነው። የዚህ ኦፖዚት ሆኖ ተናገሩ ብዬ ዘገብኩት ነው ያለው። ተርሚዚ ነው አይደለም። ነቢዩ ዓለይሂ ሰላም የቁርአን ኦፖዚት ሆኖ ሲሄዱ እንደኖሩ አስመስዬ የዘገብኩት እኔማ ለሳቸው እየወገንኩ ነው። እና ቁርአንን ወግነው እንጂ ቁርአን ተቃርነው አይናገርኩም እያልኩ ነው ያለሁት። አላህ ሱብሓነሁ ወተዓላ በእምነት ማስገደድ የለም ብለዋል ብሎ አላህ ሲያወራ እኔ አይደለሁም ነቢይ ሙሐመድ እምነትን የቀየረ ግደሉት ብለዋል ብዬ የዘገብኩት። የፈለገ ሰው ይመን የፈለገ ሰው ይካድ ብለው አላህ ተናግረዋል። ነቢይ ምን ማለት ብዬ ተናገረ እኔ አይደለሁም። ሁሉም ስለ ላ ኢላሀ ኢለላህ እስኪል ድረስ ካልሆነ እንድጋደለው ታዝዣለሁ ብለዋል። እኔ አይደለሁም። እኔ በሳቸው ላይ እንደዚህ አይነት የቀጠፍኩት ያ በሙሐመድ ላይ ቀጥፋችኋል እያለ ነው እንግዲህ ቡሃሪን የምትከተሉ ሐዲስ የምትከተሉ ማለት ነው። ጊዜ ጌታው እንደዚህ መልስ ኦኬ ጊዜ ጌታ እሺ ከልብ አመሰግናለሁ። ያው እስልምና ሽኩር እኔ አሁን ጥያቄ አዳምጥ ሰምቻለሁ። አልጠየኩም። ስጠይቅህ አዳምጥ። ደከመኛ ስጠይቅህ አዳምጥ። ኦኬ ቡሃሪ ሐዲስ ትክክል ነው ብለህ ታምናለህ? ትክክል ነው። ቡሃሪ ማን የጻፈው? ከተቀበልኩት አንተ በግድ እንዲህ ነው ማን የጻፈው? ማን የጻፈው? ይኸውልህ ሐዲሱን እኛ ማንም የጻፈው ማንም በቀጥሩ ለእኔ ስሜቴ አይምሮ ከተቀበለው እንዲህ በግድ እንዲህ አትበለኝ። ተቀብያለሁ፣ አምናለሁ። ማልቀበሉ ብዙ ነገር አለ። ስለከተቀብል ለምን አትበለኝ? ኦኬ ስለዚህ አንተ የተቀበልከው ለአይምሮህና ለስሜትህ በደንብ አስተውሉ። ለአይምሮዬና ለስሜቴ ስለተስማማኝ ቡሃሪን ተቀብየዋለሁ። እውነት መሰረት አድርጎ ሳይሆን ለስሜቱና ለአይምሮ የሚስማማውን ነገር ጊዜ ጌታ ይቀበላል። ቡሃሪ መቼ ነው የመጣው? መቼ ነው የተሰበሰበው? ይሄ ለአይምሮ ለስሜት የተስማማህ መጽሐፍ መቼ ነው የተሰበሰበው? እድል ከሰጠኸኝ በደንብ አውራሃለሁ። ችግር የለ። እድል ስለማሰብ መቼ ነው የተሰበሰበው? ቀጥል። መቼ ነው የተሰበሰበው? ሉቃስ መቼ ነው የተሰበሰበው ብለህ አታውቀውም? ቡሃሪ መቼ ነው የተሰበሰበው? ሉቃስ መቼ ነው የተሰበሰበው? ሉቃስ በጊዜው ነው የተጻፈው። ቡሃሪ መቼ ነው የተሰበሰበው? አንተ ሰው ስለማይጠይቅት ስለምትፈራ ሉቃስ መቼ ነው ስለ ኢየሱስ ክርስቶስ የጻፈል አምላኬ የምትለው መቼ ነው የተሰበሰበው? የእኔን ትጠይቀኛለህ፣ መልስልሃለሁ። አምላኬ ወለደ ምናምን ለሚለው ፕሊዝ ተረጋጋ፣ ነርቨስ አትሆን። ሉቃስ ከሰባ አርድእት አንዱ ነው፣ በጌታ ጊዜም የነበረ ነው። ስለዚህ ተረጋጋ እና አሁን የተጠየቀውን ብቻ መልስ። ቡሃሪ ከመሐመድ ጋር ነበረ? እዛ ነበረ? መቼ ነው የተሰበሰበው? እሷን ብቻ መልስ። ሱና ነው ባይዘዌ፣ ለሌላ ጊዜ ላስተምር። ሱና ነው። ሐዲስ ማለት ሱና ነው። አልጠየቅኩም። ልንገርህ፣ በግልጽ ባጭሩ ልንገርህ። አትሩጥ። ምን አለ ወንድማችን? ሐዲስ ግዴታ አይደለም፣ ሱና ነው እንጂ ግዴታ አይደለም። ስለዚህ አለመቀበል ይቻላል ማለት ነው በወንድማችን ንግግር። አሁን ማይክን አንሳና ንገረን እስኪ፣ ሐዲስ አለመቀበል ይቻላል አይቻልም? አታድርገኝ። ቃለ የሆነ ጥያቄ እስልምና አንተ በምትማረው እኛ በምንማረው በእናትህ አታልቅስ። ከአሁን በኋላ አስወርድሃለሁ። አትጩህ፣ ዝም ብለህ አትክለፍለፍ እንዳበደ ውሻ። ተረጋጋ። እኔ ታስቀኛለህ፣ በስዊ ታዝናናኛለህም። እኔ የምልህ ሱና ነው። ሐዲስ ማለት ረሱል ሰለላሁ ዐለይሂ ወሰለም ድንቁርናው ሳያንስ ይስቃል። ግዴታ አይደለም ካልከን እኮ ጨረስክ። ኤኒዌይስ ሁሴን የአንተ ግዴታ አይደለም ካልክ እኮ ፔሬድ ለምን ሌሎቹን ይቃወማል ታዲያ? ግዴታ ካልሆነ ቀጥል ክርስቲያን። ያ አይ ግዴታ ነው እንግዲህ ምንድነው? ለእሱም ጥያቄ ነበረን። በእርግጥ ግዴታ አይደለም ብሎ ለተናገረውም ጥያቄ መጠየቅ እንችል ነበር። ግን ምንድነው
አሁን ሐዲስን አለመቀበል በነገራችን ላይ በእስልምና ሊቃውንት መሰረት ንብረታቸውም ሆነ ደማቸው ሐላል ነው። ሐዲስን የማይቀበሉ ሙስሊሞች ማለት ነው። ይሄንን ማሳየት እንችላለን። ሐዲስን አንቀበልም የሚሉ ሙስሊሞች ፍርዳቸው ምንድነው? ደማቸውም ንብረታቸውም ሐላል ነው። ያ ማለት መግደል ይቻላል ነው። መግደል ይቻላል እነሱ ወይም ደግሞ ይገደላሉ። ስለዚህ እነዚህ ተረት ተረቶች ከ200 እና ከ300 ዓመት በኋላ የመጡ ታሪኮች ናቸው። መሐመድ አሁን ለእነዚህ ዘገባዎች ታማኝነታቸው ምንጩ መሰረቱ ምንድን ነው? ሉክ ሙሐመድ ከሞተ ከ250 ዓመት በኋላ ከ200 ዓመት በኋላ የመጡ ታሪኮች ስለመሆናቸው ማለት ነው። ሙሐመድ ከሞተ ከ200 ዓመት አካባቢ በኋላ የተጻፉ ታሪኮች ደረጃ ሰጥተዋቸው ይሄ ያስፈልጋል፣ ጥሩ ነው፣ እንጠቀምበታለን ብለው ይይዙታል። ለአእምሯቸው የሚስማማ ሲሆን አይ ይሄ አያስፈልገንም እንጥለዋለን፣ ይሄ ደካማ ነው፣ ይሄኛው ደግሞ አይ ጥሩ ነው፣ በሁለቱ መካከል ያለ ነው፣ ስለዚህ እንጠቀመዋለን ብለው እንዲይዙ ስልጣን ማን ሰጣቸው? ሙስሊሞች። ለዚህ መስፈርታቸው ምንድን ነው? መስፈርት አድርጎ የሰጣቸው የሙሐመድ ንግግር። ሙሐመድ ለምሳሌ ሽንት ቤት ገብቶ ቂጡን ሲጠርግ ወይም ደግሞ ከቤት ሰራተኛው ጋር ወሲብ ሲያደርግ ያለውን ሐዲስ ይሄኛው ሐዲስ ጥሩ ነው፣ ጥሩ ሰንሰለት አለው፣ እንቀበለዋለን፣ ይሄኛው ሐዲስ ደግሞ ደካማ ነው፣ አንቀበለውም ብለው መስፈርት እንዲያወጡ ያደረጋቸው ማን ነው? ያ መስፈርትስ ሙሐመድ እስከሞተበት እስከ 250 ዓመት ውስጥ ይታወቃል ወይ ከተባለ አይታወቅም። ስለዚህ ሐዲስን የፈለሰፉት ማናቸው ማለት ነው? ሙሐመድ ከሞተ በኋላ ያሉት ሙስሊሞች ናቸው። ለምሳሌ የመጀመሪያው ሐዲስ አሁን እንዳያችኋቸው በጣም ታዋቂውና ከቁርአን ቀጥሎ የሚቀበሉት የቡሃሪ ሐዲስ ነው። ሌሎች ሐዲሳቶችም አሉ። ለምሳሌ ትሪሚዚ የሚባል አለ፣ አልናሳኢ የሚባል አለ፣ ሳሂህ ሙስሊም የሚባል አለ። እነዚህ ሁሉ የቡሃሪ ተማሪዎች የነበሩ ሰዎች ናቸው። በነገራችን ላይ የቡሃሪ ተከታዮች የነበሩ ናቸው። ስለዚህ ለሐዲስ መሰረቱ ምንጩ አብዛኛውን የሚወስደው ማን ነው? ይሄ አንድ ግለሰብ ቡሃሪ የሚባል ነው ማለት ነው። ቡሃሪ የሚባል ነው። ቡሃሪ አሁን አይ ቲንክ ወደ አዘርባይጃን አካባቢ የአሁኗ ቦታ ላይ የተወለደ ሰው ነው። ከዛ በኋላ በ6 ዓመቱ ከእናቱ ጋር ወደ መካ ወደ መዲና ሄደ። ከዛ በኋላ ወደ ኩፋ እንደገና ሄደ። ወደ ግብፅ እየተመላለሰ ነው እነዚህን 600 ሺህ ሐዲስ የሰበሰበው ማለት ነው። 600 ሺህ ሐዲስ የሰበሰበው ሉክ አንድ ሐዲስ ሲሰበስብ ለምሳሌ በአንድ ሐዲስ ውስጥ 3-4 መሰረቶች ወይ ሰንሰለቶች ሊኖሩ ይችላሉ። 3 እና 4 ሰንሰለቶች ሊኖሩ ይችላሉ። ለምሳሌ አንደኛው ሰንሰለት ዘጋቢ የት ሊሆን ይችላል? ግብፅ ሊሆን ይችላል። እሱ ያለው ደግሞ ቡሃሪ ደግሞ ያለው መካ ሊሆን ይችላል። ስለዚህ ያንን ሰው ለማግኘት የት ይሄዳል ማለት ነው? ወደ ግብፅ ሄዶ ይጠይቃል ማለት ነው። ነብዩ እንደዚህ ብሎ ነበረ የሚለውን ከዛ ሄዶ ያዳምጣል። ይሄ በፍጹም ሊሆን የማይችል ነው። ሎጂካሊም ከምንም አንጻር ልክ በጣም የተሳሳተ ነው። 600 ሺህ ሐዲስ በ16 ዓመት ውስጥ እንዴትም ኮምፓይል ሊደረግ ስለማይችል ማለት ነው። በዛ ላይ ደግሞ የጣለባቸውና እነዛን 593 ሺህ ሐዲስ የጣለበትና ሌሎቹን ደግሞ የተቀበለበት መንገድ አንደኛ ግልጽ አይደለም። ሙስሊሞች አሁን እነዚህ ታሪኮች ለምንድነው ተቀባይነት የሌላቸው ከተባለ ሉክ አንደኛ ከዘመኑ ጋር የማይሄዱ ስለሆኑ እነዚህ ሐዲሶች ከዘመኑ ጋር የማይሄዱ እርስ በራሳቸው የሚጋጩ ናቸው ብለው ሙስሊሞች አሁን እነዚህን ሐዲሶች አይቀበሏቸውም። ለምሳሌ የእስልምና መሰረት የተባሉት እነዚህ ሐዲሶች አንደኛ ከዘመኑ ጋር ሄዱ፣ ከሰው ሞራል ስታንዳርድ ጋር ሄዱ፣ ከሰው ሞራል ግራውንድ ጋር ስለማይሄዱ እርስ በራሳቸው ስለሚጋጩ ተቀባይነት የላቸውም። እናዳምጠው ይህን ሰውዬ አንዴ። ሐዲስ ብዙ እንከኖች ይገኙበታል። ሐዲስ ብዙ እንከኖች ይገኙበታል። ብዙ እንከኖች ይገኙበታል ማለት ማያስኬድ ከዘመን ዘመን በዘመንና በጊዜ በቦታ የሚገደብ ብዙ አለው። በአሁኑ ሰዓት ሊጠቅም የማይችል በጭራሽ ማያስኬድ ከእውቀት አንጻር ከሳይንስ አንጻር ብታዩት አያስኬድም፣ አይሆንም። ከህይወት አንጻር ብታዩት አያስኬድም፣ መፍትሄ አያመጣም። ምድር ላይ ወርዶ ቁርአን ዘመን ተሻጋሪ ነው። በቦታም አይገደብም፣ በሁኔታም አይገደብም። እሺ እርስ በርስ የሚጋጭ የለውም ቁርአን ተብሏል። ሐዲስ ላይ አለ ሐዲስ ላይ አለ እርስ በርሱ ብላ የሚለው አትብላ የሚለው ብላ የሚል እንዲህ በኦፖዚቱ እየመጣ የለም ቁርአን ውስጥ። ትናንትና የፈቀደልህ ዛሬ ይከለክላል። እኛ መጽሐፍቱ ትተን የመሻይኾች ክታብ ነው የምንቀጥለው። አዝናለሁ
ምን አለ? መጽሐፉን ትተን ቁርአንን ትተን የምንከተለው ከዛ ከጊዜ በኋላ የመጡ ሼኮች የጻፉትን ነገር ነው እያለ ነው። በየላይቭ ሙስሊም ነን የሚሉ ሰዎች አላህ ከአርሽ በላይ በአካሉ በእውቀቱ ይወርዳል፣ ይወጣል፣ ይሄዳል፣ ይሮጣል። እውቀት ነው ይሄ። ለምሳሌ እውቀቱ ራሱ ግምታዊ እውቀት ነው። ቁርአን ስለሌለ ግምታዊ እውቀት ይባላል። ያ ማለት ፕሩፍ ሊደረግ አይደለም። ሪል እውቀት ማለት ኤግዛክት እውቀት ማለት ቁርአን ነው። ለምን? ከአዋቂው ስለተወረደ። እንግዲህ የሰው ቁርአኒስት ነው። ለምሳሌ አላህ ይወርዳል የሚለው ሀዲስ ውስጥ ነው የሚገኘው። ይሄ ግምታዊ እውቀት ነው። ሙሉ ለሙሉ ሀዲስ ላይ የተገለጸውን የአላህ ባህሪ ካደ ማለት ነው። ሰው አንደኛ ግምታዊ እውቀት ነው የሀዲስ እውቀት፣ ሁለተኛ ከጊዜ ጋር የሚሄዱ አይደሉም፣ ሶስተኛ እርስ በራሱ የሚጋጭ ነው። ስለዚህ እንዴት ልንቀበለው እንችላለን እያለ ያለው እየተናገረ ያለው ሰው። በዚህ ምክንያት አብዛኞቹ ሀዲስን መቀበል ትተዋል። የማንበብ ፍላጎትም የላቸው። አንድ ሰው ደግሞ አይምሮ ሊቀበለው ሌሎችም እየተወያዩበት ነበር። ገስት ላይ እየተወያዩበት የነበረው ሌሎች ነው። የተወሰነ ደጋግመን ነግረናችሁ ነበር። እኛ ሀዲስን ጣሉ፣ ከዛ ቁርአን ላይ ደግሞ መቆም እንደምትችሉ እና እንደማትችሉ እናያለን። እስኪ ኤኒዌይስ አሁን እንዳለ ሙስሊሞች እምነታቸውን ዶግማቸውን የመሰረቱት ሀዲስ ላይ ነው። ሀዲስ ደግሞ እንግዲህ ሙሐመድ ከሞተ ከ200 ዓመት ምናምን በኋላ የመጡ ናቸው። እነኛም መጽሐፍቶች ደግሞ የሉም። በሚያሳዝን ሁኔታ ከ200 ምናምን አልጻፈቸው፣ እነኛ ጽፏቸው መጽሐፉ የለም። እሱ ደግሞ እንደዚህ ሰብስቦ አወራ። ከሌ ነገረኝ፣ ከሌ ነገረኝ፣ ከሌ እንዲህ ብሎ ነገረኝ ብሎ ለሰው አወራ። እነኛ ለዛ አወሩ። እንደዛ ነው እንጂ የለም መጽሐፍ። የቡሃሪ የሰበሰበው መጽሐፍ የላችሁ። ከ250 ዓመት በኋላ ወሬ የሰበሰበ መጽሐፍ የላችሁ። ቡሃሪ ነገረን ይላሉ እነሱ ደግሞ መልሰው በኋላ ማለት ነው። 600,000 ሀዲስ ሰብስቤያለሁ ብሎ ቡሃሪ ነግሮናል። የታለ መጽሐፉ? የለም። የታለ ሀዲስ? ስለዚህ አሁን ኢማም ቡሃሪ ብላ ያዝከው መጽሐፍ የቡሃሪ አይደለም። ኦኬ ቀጥል። እንመርምራቸው። ሐዲስ ነው ምትል ከሆነ ቀዩ ፊትህ እስከሚቀላ 1000 ስህተት ላወጣለች ላለው ከሐዲስ ጋር ከሐዲስ በቃኝ እስከምትል ከቁርአን ጋር የሚጋጭ እንደ ሳይንስ ከአጠገቡ ማያልፍ ሽታውን ያላሸተተ ሐዲስ ላመጣለች ላለው ሐዲስ ነው ምትል ከሆነ በዚህ እንስማማና ሃይማኖቴ ትክክል ነው ብለህ ውጣ። እስኪ ጋር 3 ምርጫ ነው ያለ፣ ምረጥ። መጀመሪያ እኔ ምርጬ አንተ ምርጫ አለ መምረጥ ያለብኝ የራሴ ምርጫ ነው። ቢያዋጣኝን ነገ ጀነት ያስገባኝ የሚችለው ከጀሃነም ያለኝ የሚችለው ምርጫ ብዬ የራሴ አቋም ይለኛል። አዳምጠኝ በደንብ ከልብ አዳምጥና በዛ አቋም ከተስማማ እንቀጥላለን። እያንዳንዱ ለማወራቸውም ለምናገራቸውም ነገር አቂዳ አርጌ ከአሁንም አንተ እንደጠየቀኝ አቋም አርጌ ለመያዝ ደሊል እፈልጋለሁ። ለምን አላህ አልክ ቢለኝ ለዚህ ጉዳይ ለዚህ በልስ አርጌ ወይም በነብይ መጀመሪያ ወስደው ያንን ነገር ስለዛ ስለምፈልገው ጉዳይ ላይ ቅድሚያ ወስደው አንተ ልትሐፍዘው ኃላፊነት የወሰድከው ቁርአን ነው። እስካሁንም በወረደበት ፈታው እንኳን ኪስራ ሳይሆን ጠብቀው ባለው ቁርአን ላይ ቅድሚያ እሄዳለሁ። በዛ ጉዳይ ላይ እያንዳንዱ ነጥብ አንስተህ ከዛ ጉዳይ እና ልክ እንደ እያንዳንዱ ሀዲስ ነው ብለህ ወይንም እያንዳንዱ አንስተህ ስህተት ማሳያለህ እንዳልከኝ ማለት ነው። ያ ስህተት ነው ያልከው ነገር ያንተ ፋህም እንደሆነና የኔ ፋህም ደግሞ ልክነቱና ያን ሀዲስ መዝንና እናየዋለን። ስንመዝነው ከአውቁም ጭምር አይደለም አቅል ይቀበሏል አይቀበለውም በሚለው ሁሉ መተን የፈለግከውን ነገር ሀዲስ አንስተህ መተን ሪሳላውን ለምን አልክ ቢለኝ አላህ ምድረው ከዛ ውጭ ምንም አይነት ጉዳይ አልይዝም። ዲቴል በምናምነቱ ሳይታየኝ ያዘኝ ነገር ሌላ ገይብ ሊኖረው ይችላል። ህግ ነው ይህ ሀላሉ ሀራም ነው ብሎ ህግ አቋር ለሚያወጣል ሩሱል ብለኸኛል። ሩሱልን ሳልፈስረው ቀጥታ ሩሱል የሰጠኝን ነገር ከአጠገቡ ማያልፍ ሽታውን ያላሸተተ ሐዲስ ላመጣለሽ ላለው ሐዲስ ነው የምትል ከሆነ በዚህ እንግዲህ ቻሌንጅ እያደረገው ነው ማለት ነው። ሀዲሳት ውስጥ የሚገኙ በሙሉ ከቁርአን ጋር የማይስማሙ ከሳይንስ ጋርም ከሞራል አንጻር ከምንም አንጻር ሽታቸው የማይገናኝ ታሪኮች አሉ። እነዚህን የምትቀበል ከሆነ ቻሌንጅ እንደራረግ ነው። ሙስሊሞች እርስ በራሳቸው ቁርአኒስትና ሀዲስን የማይቀበሉና ሀዲስና ቁርአን ደግሞ እንቀበላለን በሚሉ መካከል የተደረገ ዲስከሽን ነው ማለት ነው። ከሳይንስ ጋር እንደማይሄድ ራሳቸው አምነዋታል ማለት ነው። ቆይ ለክርስቲያን አንድ ጥያቄ አለኝ። ክርስቲያን
ቀጥል ሁሴን። እኔ አንድ ነገር ልጠይቅህና እስኪ በእኛው ራሱ ልጠይቅህ። አንተን ተው፣ አሁን ችግር የለውም። አንተ እኮ አሁን እኮ ከርዕሱ ጋር መሄድ ነው። 600 ሐዲስ እያልክ ነው። አሁን 600 ሺህ ሐዲስ እያልክ ነው። አሁን አንተ ችግር የለም፣ ያው ቡኻሪ የሚባለው ችግር የለም። አሁን አንተ በህይወት ያለ አሁን ባለበት ሰዓት 600 ሺህ ሐዲሱ የሚናገረውን ሁሉ ፈጽማለህ ብለህ ታውቃለህ? ትገምታለህ? ሐሳብ አለ ማለት አልገባኝም። ምሳሌ አሁን አንተ ባለበት ሰዓት ሐዲሱ በሙሉ ወይም ቁርአኑ በሙሉ የሚላቸውን ነገሮች በተግባር አውላለሁ ብለህ ታስባለህ? ምን ያገናኘዋል ከጥያቄው ጋር? እኔ ሲጀምር ሐዲስና ቁርአን ያገናኘውን ልናገርህ ነው። ያገናኘን ልነግርህ ነው። አሁን ከከፈትከው እኮ ነው። አሁን አንተ ከከፈትከው ሰውዬ ይሄን አክል ከሐዲስ የሚጋጭ ከቁርአን የሚጋጭ ይሄን አወጣለሁ ያለው ሰውዬ የተዘገቡ ሐዲሶች በሙሉ ቁርአንን መስሎ ቁጭ ይላሉ፣ ከቁርአን ጋር አንድ ሆናሉ ብሎ አስቦ ነው የሚያወራው። እሱን ሂደት ጠይቀዋለህ። እሱን ነገር ግን ምንድነው እዚህ ጋር ነው የተናገረው። ሁለት ሰው ነው። አንደኛ አሁን እንደራሱ ያመጣውለት ሁለት ልጆችን ነው። ሁለተኛ የነዚህ የአእምሮ ሌቭል አንተ አታውቅም። አንተ እኮ ምንም አታውቅም ሁሴን፣ አንተ ምንም አታውቅም። እነዚህ ልጆች ሐዲስ ተረት ነው ያሉበት ምክንያት አንብበውት ነው የሚሆነው። አንተ ግን ምንም ስለ ሐዲስ የምታውቀው ነገር የለም። ስለዚህ ከቁርአን ጋር ይመሳሰል አይመሳሰል ልታውቅ የምትችለው ስታነብ ብቻ ነው ማለት ነው። ስለዚህ እነዚህ ልጆች እንዳንተ በጭፍን የሚከተሉ ሰዎች አይደሉም። አንብበው ይሄ ከቁርአን ጋር ኮምፕሊትሊ ይጋጫል፣ ይሄ ከሳይንስ ጋር ይጋጫል፣ ይሄ ከሞራል አንፃር ልንቀበለው የማንችለው ነገር ነው። ለምሳሌ መሐመድ የ6 ዓመት ህፃን ልጅ አገባ ያልኩት እኔ አይደለሁም የእናንተ ሐዲስ ነው አለ። እሱ ሊቀበለው አልቻለም። በቃ ከሞራሉ አንፃር ሙስሊም ነው፣ ነገር ግን ከሞራል አንፃር ልክ ስላልሆነ ነብይ ተብሎ እንደዛ ያደርጋል ብሎ ስላላመነ ካደው በቃ አልቀበልም ማለት። ለምሳሌ አንተ የሚስትህን ጡት ታስጠባለህ ሁሴን ለሌላ ሰው፣ እኔ አልቀበለውም ማለት። ለምሳሌ እሱ አንተ ታስጠባለህ፣ ይሄው ሁለት መሰረት አገኘ ማለት ነው ለምሳሌ ላለመቀበል። ስለዚህ እያሉ እነዚህ ሰዎች የከበዳቸውን ነገር ጠቀሱ። ለምሳሌ ሊነግርህ እኮ ነው። ይሄ አሁን እሱ ያቀረበው ምስቱን ምናምን ያለው አሁን 6 ዓመት የምትለው ነገር ቅድም ብያለሁ እኮ ሐዲሱ ላይ ስለተቀመጠ አሁን አንተ መተህ እዚህ ጋር ሳትፈልግ ይሄ ብሏል ብለህ ዝም ብለህ አንተ ሚስትህን ትተህ ቤትህን ትተህ ሄዳ ያን ተግባር ትፈጽማለህ ወይ? አልፈጽምም አሉ እኮ። እኔ የሚስቴን ጡት ማንም እንዲጠባ እዚህ ጋር ነው ስህተቱ እኮ እዚህ ጋር እኮ ታስጠባለህ። የሰዎቹ ስህተት እዚህ ጋር እኮ ነው። የሰዎቹ ስህተት ማለት ነው እኮ ከነሱ ሞራል ግራውንድ ጋር አልሄደም ሁሴን። አንተ እኮ ያልገባኸው አንተ ያልተረዳኸው ነገር ከነሱ ሞራል ጋር አልሄደም። ከነሱ ሞራል ግራውንድ ጋር አልሄደም። ከአንተ ሞራል ጋር ደግሞ ሊሄድ ይችላል። ስለሆነ ትቀበለው ትችላለህ። ሲጀመር ቁርአንና ሐዲስ ምናልባት ከኛ አእምሮ ላይ ሄድ ይችላል። ስለዚህ እነሱ ደግሞ ይሄ ነገር ሙሉ ለሙሉ ከቁርአን ጋር ስለሚጋጭ ቁርአን ላይ የለም ብለው ስላመኑ ሐዲስን አልቀበልም። መሐመድ ከሞተ ከ200 እስከ ከ300 ዓመት በኋላ የመጡ ታሪኮች ስለሆኑ አንቀበላቸውም ማለት ነው። ለዛም ነገር እኮ አሁን አለበት አሁን አንተ ጀምሮ ሁሴን እነሱ እኮ ሙስሊም ናቸው፣ ክርስቲያኖች አይደሉም። ተው እባክህ ሙስሊም መሻይኩም ይሁኑ መሻይክ ስለሆኑ እኮ እነሱ ቻሌንጅ የምታደርገው ሊነግርህ ነው። ለተቀማጭ ሰማይ ቅርብ ነው ይባላል። ለተቀማጭ ሰማይ ቅርብ ነው ለሀገሬ ሰው ሲተርት ማለት ነው። ምን አገናኙ ደግሞ? ምን አይነት ተረት ነው? እነዚህ ሰዎች ለማወቅ ጥረት እያደረጉ ያወቁ እያዩ እያነበቡ ያው እውቀታቸው እያወቅ ነው የሚለው በራሳቸው ጭንቅላታቸው ላይ ትልቅ ስለሆነባቸው ብዥ አለባቸው። ኦኬ እንደኔ ሳያነቡ ምንም ሳያውቁ በድንቁርና ይከተሉ ነው የምትላቸው? አይደለም አንብበው ማለት ነው። ልክ ሲያነቡ ሲያውቁ ማለት ነው። እስልምና ሰት መሆኑ ተረዱ። ተረዱ ሰውን ገና ፈጣሪን ምን አይነት ነው የሚለውን ደረጃ ይደርሳሉ። ምን አይነት ነው ፈጣሪ ሊሉ ይችላሉ። ለምን እያወቅን ያሉ ነው። ራሳቸውን ትልቅ እያደረጉ ነው። ሁሴን አንተ ልክ ነህ። እስልምና ላይ ጥያቄ አትጠይቁ፣ ከጠየቃችሁ ትክዳላችሁ ነው። አንተ ትክክለኛው እስልምና መስፈርት ትከተላለህ። በእስልምና መጠየቅ አይቻልም።
እነሱ ደግሞ ያነባሉ፣ ይጠይቃሉ፣ ፔሽን ያደርጋሉ። አንተ ልክ ነህ ሁሴን። በእስልምና መጠየቅ አይቻልም። ከጠየቅ ትከፍራለህ ነው። ስለዚህ ለምን ይፈላሰፋሉ ከሆነ እነሱን የተነግራቸዋለህ። ብዙ ሙስሊሞች በዚህ ዳይለማ ውስጥ አሉ። ብዙ ሙስሊሞች በዚህ ዳይለማ ውስጥ ተቀምጠው ይገኛሉ። ስለዚህ ምንድነው እነዚህ እንዳለ ሀዲሶች የተቀመጡት ተረት ተረቶች ስለሆኑ ሰዎች ሊቀበሏቸው የማይችሏቸው ስለሆኑ ብዙ ሙስሊሞች ይህን ነገር ከቅርብ የትንሽ ዓመታት ነው እንጂ አብዛኞቹ ሙስሊሞች ከዚህ አይነት ተረት ተረት እንደሚወጡ እርግጠኛ ነኝ። ሀዲስን ከጣሉ ደግሞ ቁርአንን የማይጥሉበት ምንም ምክንያት የለም። ሎክ ሀዲስን አንቀበልም ካሉ ቁርአንን የማይጥሉበት አንድም ምክንያት የለም። ምክንያቱም ቁርአን ብቻውን መቆም የማይችል መጽሐፍ ስለሆነ ማለት ነው። እሱ ችግር የለም። ራሳቸውም ሊጠፉ ይችላሉ ከምድር ገጽ። ገና የቁርአንን ምንነት የሀዲስን ምንነት ሳያውቁ ራሳቸው ሊጠፉ ይችላሉ። ችግር የለውም እሱ። አሁን እኔ እኮ ምንድን ነው ቁርአንና ሀዲስ ደህና ደሩ። አንድ ሰዓት ያህል ተምረናል። ይበቃናል። ደህና ደሩ።